ቃላት የማይገልጸው ሕሊና የማይመረምረው ከባድ ነውጥ እቺ ዓለም ታስተናግዳለች። እቺ የምንኖርባት ዓለም፣ እቺ የምንኖርባት ከተማ ጨለማ ክፋት እየወረራት ነግሶባታል። በስሜ የተጠላችሁ ትሆናላችሁ የሚለው ቃል ጆሮአችሁ ላይ አስተጋባም። ለምን ይመስላችኋል እየታደኑ የሚታረዱት? እኛ ክርስቲያኖች ሌላ የብርሃን ከተማ አለን። ምእመናን ምን አይነት ከተማ? የብርሃን ከተማ አለን። ለዚህች ዓለም ዘፈን ካወጣችሁ፣ ለዚህች ዓለም ኮንሰርት ካዘጋጃችሁ ያችኛዋንማ ብታዩት ምን ልትሆኑ ነው? እዚህ የመጣችሁት እኮ ወደዚህች ከተማ ጉዞ ልታርጉ ነው። ወደ ብርሃን ከተማ። የብርሃን ልጆች ነን። ወደ ብርሃን ከተማ ነው ጉዟችን። ምናልባት አንድ ጨርቅ ብቻ ይዘህ ለምትሄደው ለዚህች ዓለም ነው ይሄን ያህል የምትጨካከነው፣ ይሄን ያህል የምትጣላው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ የምትኖር ከተማ የለችንም። በዚህች ምሽት እንድንማር የመረጥኩበት ርዕስ ነው። በዚህ የምትኖር ከተማ የለችንምና ትመጣ ዘንድ ያላትን እንፈልጋለን ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 10 ላይ ነው፣ ቁጥር 14 ላይ ነው ይህንን ቃል የምናገኘው። በዚህች ርዕስ ጥቂት ደቂቃ አቆያችኋለሁ። በዚህ የምትኖር ከተማ የለችንም፣ ትመጣ ዘንድ ያላትን እንፈልጋለን። የክርስቲያኖች አገር ይህች አይደለችም። የምትመጣው ዓለም ናት፣ የክርስቲያኖች ዓለም። የተወደደ መድኃኒታችን ኢየሱስ ክርስቶስ ታስታውሱ ከሆነ እወርዳለሁ አለ፣ ወረደ። እሞታለሁ አለ፣ ሞተ። እነሳለሁ አለ፣ ተነሳ። አርጋለሁ አለ፣ አረገ። መጥቼ እወስዳችኋለሁ፣ ስፍራም ደግሞ አዘጋጅቼላችኋለሁ አለን። የክርስቲያኖች ተስፋቸው ጌታቸው መጥቶ ሲወስዳቸው የሚኖረው ዓለማቸው ነው። መጥቼ እወስዳችኋለሁ ብሏል። መጥቶ ይወስደናል። ስፍራ አዘጋጅቼላችኋለሁ፣ ላዘጋጅላችሁ ሄዳለሁ ብሏል። ስፍራ ተዘጋጅቶልናል። ያኛውን እንፈልጋለን ነው የሚለው ቅዱስ ጳውሎስ። ይህንን ዓለም አይደለም ነው የሚለው ሐዋርያው። ወገኖቼ ይህንን ርዕስ በዚህ ወቅት ለምን ያነሳው ይመስላችኋል? ነገር ለማብቃት ጥቂት ጊዜው የቀረ ይመስላል። የጨለማው ገዢ ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ የወረደ ይመስላል። የጨለማው ዓለም ገዢ ዲያብሎስ የመጨረሻ ትግል እያደረገ ይመስላል። መጽሐፍ ቅዱሳችን እንዲህ ይላል፣ በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ለምትኖሩ ግን ወዮላችሁ። ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና ይላል። እነዚህ ቃላት የሚያመለክቱት ዘመኑ እየቀረበ ሲሄድ የዲያብሎስ ቁጣ እየጨመረ በወጥመዱም ሊይዛቸው የሚፈልጉትን እየደረበ እንደሚሄድ ነው። ምዕመናን ጥቂት ማስታወሻችን ለመጨመር ያክል ጌታ በወንጌል እንዲህ ብሎ ነበር። በለስ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ በጋ እንደቀረበ ታውቃላችሁ። ያን ጊዜ እኔም በደጅ እንደቀረብኩ ወቁ ብሎ ነበር። በለስ የተባለችው እስራኤል ናት ብለውናል ሊቃውንት። እስራኤል አብባለች። እስራኤል ኃያል አገር ሆናለች። ተበትና የነበረችው ተሰብስባለች። ደክማ የነበረችው በርትታለች። በለስ የተባለችው እስራኤል ኃያል ወደ መሆን መጥታለች። ይህንን ስታዩ አለ ጌታ በደጅ እየቀረብኩ እንደሆነ ወቁ ይላል። ግም ግም የሚለው የጦርነት ድምፅ፣ አለሁ አለሁ የሚለው ቸነፈር፣ መጣሁ መጣሁ የሚለው ረሃብ ምን ድምፅ የሚያሰማን ይመስላችኋል ክርስቲያኖች? እስራኤል ሰሞኑን እንኳን አይታችኋል። እሰጥ አገባ ገብተው ምድር ቁና እስኪመስል ድረስ ምድር ተጨንቃ ነበር። ይሄ ብቻ አይደለም። ነቢዩ ዳንኤልም እንዲህ ብሏል፣ የተበተነው ኃይል መሰብሰብ በጨረሰ ጊዜ ፍጻሜ ይሆናል ይላል። የተበተነው ኃይል እስራኤል መሰብሰብ እየጨረሰ ነው። መረጃ ይኑራችሁ አይኑራችሁ አላውቅም።
በቅርቡ እንኳን ከኢትዮጵያ 200 አይሁዳውያንን ወስዷል። ልብ በሉ፣ የተበተነው ኃይል የተባሉት እስራኤል ናቸው። መሰብሰብ በጨረሱ ጊዜ ፍጻሜ ይሆናል ይላል። ይህ ዳግመኛ ምን ያመለክታል እያላችሁ ከሆነ የዚህ ዓለም መጠናቀቅ እየቀረበ ይመስላል። ሌላ ሶስተኛም ልጨምርላችሁ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በዚህ በሮሜ መልእክት ምዕራፍ 11 ላይ ከእስራኤል ቅሬታዎች አንዳንዶቹ ይድናሉ ያለው ቃል በእስራኤል መካከል መፈጸም ጀምሯል። ከይሁዲ እምነት የነበሩት ክርስቶስ ገና ይመጣል ሊሉ የነበሩት አሁን ግን መሲሁ መጥቷል፣ እኛም ሰቅለነው ነበር፣ አሁን ግን ልናመልከው ይገባል እያሉ መዘመር ጀምረዋል። ምን ማለት ነው? በመጨረሻው ጊዜ ከእስራኤል ቅሬታዎች አንዳንዶቹ ይድናሉ የሚለው ቃል መፈጸም ጀምሯል። እነዚህን ሁሉ ስናይ ክርስቲያኖች አንድ ነገር ትዝ ሊለን ይገባል። እሱም በዚህ የምትኖር ከተማ የለችንም። ምዕመናን፣ ጌታችን በምን ሰዓት እንደሚመጣ በማይታወቅበት ጊዜ በጣም ውብ እየሆነችውን እቺን ዓለም እንደ ዓለሙ ዕቅድ በ2030 ስማርት ሲቲ ትሆናለች የተባለችው የዚህች ዓለም ታላላቅ ከተሞች እንዳልነበሩ ይሆናሉ። በእግዚአብሔር ቁጣ ወደ መጥፋት ይቀርባሉ። ውበታቸው ይረግፋል። ቃላት የማይገልጸው ሕሊና የማይመረምረው ከባድ ነውጥ ይህች ዓለም ታስተናግዳለች። እኛ ክርስቲያኖች ግን በዚህ የምትኖር ከተማ የለችንም። በዚች ጥቂት ደቂቃ ዝናቡ ሳይመጣብኝ ፈጠን ፈጠን ብዬ የኔና የናንተን ከተማ ላስጎበኛችሁ ወደድኩ። ምናልባት ብንናፍቃት ብዬ ብዙ ኢትዮጵያውያን ወይም አፍሪካውያን በተለይ ኢትዮጵያውያን የሚናፍቋት ከተማ የሚናፍቋት ሀገር ትኖራቸዋለች። እንደውም አንዳንድ ኢትዮጵያውያን ኢትዮጵያ ውስጥ ሰው ሆኜ ከምኖር ይልቅ ዋይት ሃውስ ውስጥ ሳር ሆኜ ብበቅል ሲሉ ይሰማሉ። ይህቺን ሀገር መኖር ስላልፈለጉ ባህር እያቋረጡ ወደ አንዳንድ አስደናቂ ዓለማችን ከተሞች ይሄዳሉ። ምክንያቱም የልባቸው ናፍቆት እነዚያ ከተሞች ናቸው ሥራ የሚያገኙባቸው፣ ራሳቸውን የሚችሉባቸው፣ ቤተሰቦቻቸውን የሚረዱባቸው። የልባቸው ናፍቆት ባህር ማዶ ብቻ ነው። የክርስቲያኖች ናፍቆት ምንድነው ካላችሁኝ፣ ምዕመናን፣ እቺንም ከተማ እቺን ስላችሁ አሁን የምንኖርባትን ከተማ ብቻ አትውሰዷት፣ ዓለማችንን ማለቴ ነው። ከዛችኛይቱ ከተማ ጋር እያነጻጸርኩ ጥቂት ደቂቃ እንድንናፍቃት፣ መቼም ካልሰማናት፣ ሁኔታዋን ካላወቅናት፣ አድራሻዋን ካልተረዳናት፣ የተዘጋጀንልን ዓለም መረጃ ከሌለን እንዴት ልንናፍቃት እንችላለን? አሁን እኮ ከመንግሥተ ሰማያት ይልቅ ምናልባት ዋሽንግተን ዲሲ ብዙ መረጃ ስላለን ነው የት ብትሄዱ ይሻላችኋል ብላችሁ ትንሽ ደቂቃ የምታስቡት። ምዕመናን፣ እቺ የምንኖርባት ዓለም፣ እቺ የምንኖርባት ከተማ በጨለማው ገዢ በዲያብሎስ ወደ መያዝ ስለቀረበች የጨለማ ሥራ በዝቶባታል። ጨለማ ክፋት የወረራት ነግሶባታል። የጨለማው ዓለም ገዢ ዲያብሎስ ይላል ቅዱስ ጳውሎስ። ስለዚህ ይህች ዓለም ወደ ጨለማ ቀርባለች ማለት ነው። ክፋት ዜናዋ ነው፣ ጨልማለች። የቴሌቪዥን መስኮቶቻችን ደም መፍሰስን፣ ነውጥን፣ ሁከትን፣ ግድያን ነው የሚያሰሙን። አሸባሪነትን፣ ከፍቅር ይልቅ መጣላትን፣ ከሰላም ይልቅ ጸብን፣ ከደስታ ይልቅ ሐዘንን፣ ከሳቅ ይልቅ ልቅሶን፣ ከእርጋታ ይልቅ ሁከትን እያሰሙን አይደለ? ታዲያ ይሄ ጨለማ አይደለ? ጨለማ እኮ የዲያብሎስ ሥራ ነው። የዲያብሎስ ሥራ ደግሞ ክፋት ነው። የእግዚአብሔር ቃል እንዲህ ይላል፣ ዓለም በክፉ እንደተያዘች እናውቃለን ይላል። ክፉ ደግሞ ጨለማ እኮ ነው። ለዚህ ነው ይህች ዓለም ጨለማ እየወረሳት ደግሞ ወደ አስደናቂ ድቅድቅ ጨለማ እየከተቷት ነው። ለነሱ እንደሚመስላቸው ውብ ከተማ እየገነቡ ነው። ጥላቻ የበዛባት የጨለማ ከተማ፣ መገፋፋት የበዛባት የጨለማ ከተማ፣ መቀያየም መቃቃር የበዛባት፣ መጠላለፍ የበዛባት የጨለማ ከተማ፣ ደስታ ከራቃት የሰነበተች የጨለማ ከተማ፣ የጦርነት ነጋሪት የሚጎሰምባት የጨለማ ከተማ፣ ትጥቅ የታጠቁ ሰዎች የበዙባት የጨለማ ከተማ። ታዲያቺ አሁን የብርሃን ከተማ ናት? የጨለማ ከተማ ናት? ወገኖቼ፣ ይቺን የጨለማ ከተማቸውን አንፈልግላቸው። እናስ እኛ ክርስቲያኖች
ሌላ የብርሃን ከተማ አለን ምእመናን። ምን አይነት ከተማ? የብርሃን ከተማ አለን። ፀሐይ መውጣት ደግሞ መጥለቅ የማያስፈልጋት የብርሃን ከተማ፣ የጨረቃ መውጣት የጨረቃ መግባት የማያስፈልጋት የብርሃን ከተማ፣ የከዋክብት መውጣት በሰሌዳዋ ላይ መነጠፍ የማያስፈልጋት የብርሃን ከተማ ለኔና ለእናንተ ተዘጋጅታለች። ይቺን የብርሃን ከተማ ነቢዩ ኢሳይያስ ይገልጻት እንዲህ ይላል፣ ፀሐይና ጨረቃ ሊያበሩላት አያስፈልጋትም ይላል። ለምን? የብርሃን ጎርፍ ይጎርፍባታል፣ የብርሃን ድንኳን ይተከልባታል፣ የብርሃን ሿሿቴ ይሰማባታል፣ የብርሃን አምድ ይተከልባታል፣ ብርሃናውያን ቅዱሳን ይኖሩባታል፣ ከከዋክብት ይልቅ እጅግ ይደምቁባታል። ይህቺ ከተማ እንደዚች ዓለም የላይት ሃውስ የሚሏት የብርሃን ቤት እንዳትመስላችሁ። ተወዳዳሪ፣ ተነጻጻሪ፣ ተፎካካሪ፣ አምሳያ፣ መንትያ፣ ቅጥያ የሌላት አስደናቂ የብርሃን ከተማ እግዚአብሔር ለልጆቹ ለኛ ያዘጋጃት። ለብርሃኗ የውሃ ኃይል የማያስፈልጋት፣ ለውሃ ኃይሏ ሽሚያ የማያስፈልጋት፣ የንፋስ ኃይል የማያስፈልጋት፣ የሚቆራረጥ የኤሌክትሪክ የማያስፈልጋት የብርሃን ከተማ አለችን። የእግዚአብሔር ቃል እንደሚለው የሰው ዓይን ያላየው፣ የሰው ጆሮ ያልሰማው፣ የሰው ልብ ያላሰበው፣ የሰው ሕሊና ያላሰላሰለው፣ ቅኔ የማይበቃው፣ መጽሐፍ ያልገለጸው፣ እንዲያው ዝም ብሎ ብቻ የሚናፍቀው ከተማ አለው። እሱም የብርሃን ከተማ አለን ምእመናን። በእነዚህ መብራቶችና በእነዚህ ብርሃኖች ነው እናንተ ልባችሁ የወለለው። ይህቺን ዓለም ተጣብቃችሁ ነው ያቺኛዋን ለመናፈቅ የዘገየ ነው። በዚህኛዋ ከተማረካችሁ በዛችኛዋማ ምን ልትሆኑ ነው ምእመናን? እንደውም አንድ ሊቅ ምን ይላል መሰላችሁ? አንድ ሰው አይቷት 70 እና 80 ዘመን ፈዞ ይቆማል ይላል። ወገኖቼ በዚህች ዓለም ከተሞች ከተመሰጣችሁ፣ ለዚህች ዓለም ከተሞች ፉከራ ከፎከራችሁ፣ ለዚህች ዓለም ዘፈን ካወጣችሁ፣ ለዚህች ዓለም ኮንሰርት ካዘጋጃችሁ ያቺኛዋንማ ብታዩት ምን ልትሆኑ ነው? 70 እና 80 ዘመን እያያት እያደነቃት ይፈዛል ይላል። ምን አይነት ከተማ ብትሆን ነው ወገኖቼ? ፀሐይና ጨረቃ የማይፈራረቁባት ደግሞም የማይቆራረጡባት የዚህች ከተማ መብራቷ ማን እንደሆነ ልንገራችሁ። የዚህች ዓለም ገዢ ጨለማው ዲያብሎስ እንደተባለ የዛችኛዋ ከተማችን ገዢ ማን ይመስላችኋል? የእግዚአብሔር ቃል እንዲህ ይላል፣ መብራቷ በጉ ነውና ይላል። እንዴት ይደንቃል! ብርሃናችን ኢየሱስ ክርስቶስ፣ ፀሐያችን ኢየሱስ ክርስቶስ፣ የንጋት ኮከባችን ኢየሱስ ክርስቶስ የሚያበራባት፣ የማይጠልቅ ፀሐይ የሚያበራባት፣ የማይጨልም ብርሃን የሚያበራባት፣ የማይጠፋ ብርሃን የሚያበራባት፣ የማያቃጥል ብርሃን የሚያበራባት፣ የማያጥበረብር ብርሃን የሚያበራባት ምን አይነት ከተማችን ናት? ብርሃናችንን የምናይባት፣ መብራቷ በጉ የሆነባት፣ የታረደው በግ፣ የተወራረደው በግ፣ ስለኔና ስለናንተ ራሱን አሳልፎ የሰጠው በግ፣ በሸላቾቹ ፊት ዝም ብሎ የተጎተተው በግ፣ እሱ መብራቷ የሆነባት ከተማ ምን አይነት ከተማ ናት? እቺን ከተማ ማየት አትናፍቁ? እዚህ የመጣችሁት እኮ ወደዚች ከተማ ጉዞ ልታረጉ ነው፣ ወደ ብርሃን ከተማ። የብርሃን ልጆች ነን። ወደ ብርሃን ከተማ ነው ጉዟችን። እቺ ከተማ ምንኛ ድንቅ ናት! እቺን የጨለማውን ዓለም አንፈልጋትም እባካችሁ። ትመጣ ዘንድ ያለችውን የብርሃን ከተማ ግን እንናፍቃታለን። አረጋዊ መንፈሳዊ እንደተናገረው አንተን መዘከር ያቃጥለኛል፣ ፍቅርህን ማሰብ ይነደኛል። እንደውም ይሄንን ባሰብኩ ጊዜ ብዕሬን ስበራት ስበራት ይለኛል፣ ልቤም በመናፈቅ ይዝላል ይላል። ምእመናን ምን ትናፍቃላችሁ? በዚህች ከተማ የምትኖር የልባችሁ የመጀመሪያው ናፍቆታችሁ ምንድን ነው? ቤቶቻችሁን ናፍቃችኋል? የሆነ የምትናፍቋት ሀገር አላችሁ? እንግዲያውስ ግድ የለም፣ 10ኛም አርጓት እሷል። አንደኛ የብርሃን ከተማችን፣ ሁለተኛም የብርሃን ከተማችን፣ ሶስተኛም የብርሃን ከተማችን። እቺን የጨለማ ዓለማቸውን አንፈልግላቸው። እቺ የጨለማ አይደል ከተማ አይደል ልባችንን ያንጠለጠለችው፣ ተስፋ አስቆረጠችን፣ እየየ የምታስብለን፣ ሳቃችንን ያጠፋችብን፣ ደስታችንን ወሰደችብን፣ እርካታ እንድናጣ ያደረገችን አይደለም። ይቺን ሕይወት ብቻ ተስፋ ካደረግንማ ምንኛ ምስኪኖች ነን ይላል ቅዱስ ጳውሎስ። ይቺን ዓለም ብቻ ነው ተስፋ የምናደርገው አይደለም።
ትመጣ ዘንድ ያላትን ከተማ እንጠብቃለን፣ እንፈልጋለን። የብርሃን ከተማችን አንደኛ። ሁለተኛ ይቻለን በጣም እያደነቃችኋት፣ በጣም እየተጣበቃችሁባት፣ በጣም እየጓጓችሁባት መለየት እምቢ አላችኋት። ይቻለን የተወደዳችሁ ኦርቶዶክሳውያን የተገነባችሁን ተመልከቷት። የሆነ እንቅስቃሴ ሲመጣ የምትሰነጠቅ የምትፈርስ ጥቂት ንውጽ ውስጣ ቢኖር ደግመን የማናያት በግንቦች፣ በድንጋዮች፣ በብሎኬቶች፣ በጥር ባለቶች በዛ ቢባል በእብነ በረድ የተገነባች እኮ ነች። አጥሯም፣ ቤቷም፣ ደረጃዎቿም እንደዚሁ እኮ ነው። ታዲያ እቺ ከተማ ብርቅ ሆኖባቸው ሌሎች ሲኖሩ አላኗኑር ያሉ እኮ ብዙ ናቸው። እኔ ግን ያቺን የኔና የናንተን የክርስቲያኖችን ከተማ በሞቴ ላስጎብኛችሁ። ቅጥሯና አጥሯ ብሎኬት ይመስላል እንደዚህ ከተማ አይደለም። ይሄ እግዚአብሔርን ቃል ገለጥ አድርጋችሁ ተመልከቱ። ስለ ቅጥሯ ስለ አጥሯ ሲናገር ኢያስጲድ የሚባል ማዕድን ነበር ይላል። አናውቀው አላውቅም። ቅጥሯ እንኳ አጥሯ እንኳ እንዴት ልዩ እንደሆነ ተመልከተው። ኢያስጲድ በሚባል ማዕድን ቅጥሯን አጥሮታል ይላል። ደግሞስ ከተማይቱም ወርቅ ነበረች፣ ድንጋይ አይደለችም እንደዚች ዓለም፣ እብነ በረድ አይደለችም እንደዚች ዓለም፣ አሸዋ አይደለችም እንደዚች ዓለም፣ አፈር አይደለችም እንደዚች፣ ወርቅ ነበረች፣ ደረጃዎቿም እንቁ ነበሩ ይልልሃል አንተ። ታዲያችን ከተማ ትናፍቃት? ታዲያችን ከተማ ትጓጓላት? ታዲያችን ከተማ ልታያት አትፈልግም? እዚህ መተመተ እዚህ ከተማ ብትቀር መልካም ነው። እግዚአብሔር ያሳየ። በብሎኬቱ ነው አንተ እንደዚህ አቅልህን የሳትከው የኖለልከው፣ ግፍ የምትሰራው፣ ወንጀል የምትፈጽመው፣ ቤተሰብን የምታስጨንቀው፣ ያውም ትተሃት ለምትሄደው፣ ምናልባት አንድ ጨርቅ ብቻ ይዘህ ለምትሄደው ለዚች ዓለም ነው ይሄን ያህል የምትጨካከነው፣ ይሄን ያህል የምትጣላው፣ ይሄን ያህል የኔ ነው እየተባባልክ መከራ የምትበላው። እንዴ ያ ንጉሥ አልሰማም እንዴ? ንጉሡ እንኳን ከዚች ዓለም ስሄድ ምንም ነገር ይዤ እንዳልወድቅ ዓለም እንዲያውቀኝ ስትቀብሩኝ እጄን ከመቃብሬ ውስጥ አውጥታችሁ ቅበሩኝ አላቸው። ለምን? ነጭ ጨርቄን ብቻ የተገነዝኩበትን ይዤ እንደሚሄድ ዓለም ይወቀው አለ። ነጭ ጨርቅ ብቻ ነው የሚተርፍህ። ይሄ የሰበሰብከው በግፍ ያስለቀስከው ይሄ ሀብት የትም አይሄድም። በቃ ትተው ነው የምትሄደው። እንደ ሰም ይቀልጣል፣ ይፈርሳል። የማትፈርስ ከተማችን፣ የማትነዋወጽ አገራችን፣ አጥሯ የነገርኳችሁ በወርቅ የተሰራች እንቁ ደረጃዎቿ የሆነች ቃላት የማይገልጻት ከተማማ አለችን ክርስቲያኖች። ታዲያ ለዛች ከተማና በዚያች ከተማ አንኖርም? ይህችን የድንጋይ ጠርብ የሞላበት እንትን ስለሌለኝ ያን ያህል ቅምጥል ስላልሆንኩ ቀንቼ እንዳይመስላችሁ፣ የምሬን ነው። አንፈልጋት። ይቺ መዘጋጃችን ብቻ እንደሆነች ገብቶናል። መቆያችን እንጂ መኖሪያችን እንዳልሆነች አውቀናል። ለዚህ እኮ ነው ክርስቲያኖች እጅግ የማንጣበቅባት፣ ልባችንን የማንጥልባት፣ በሷ ተስፋ እንቆርጥም፣ በሷም የማንፈነጥዝባት እኮ ለዚህ ነው። ምክንያቱም የምንኖርለት አምላክ የምንጠብቃት ከተማና አገር አለችን። አገራችን በሰማይ ነው የሚለውን ቃል ከሰማችሁ ታዲያ ምንድን ነው ያን ያህል ጭርምት ኩርምት ማለታችሁ? ለዚህ ጫለም ያችኛዋን ከተማ አስጎበኟችሁ ቅጥሯል። እናንተ እኮ ምናልባት ቤታችሁ የብሎኬት እንደው አነሰ ከተባለ በዛ ከተባለን የብሎኬት ምናልባትም አጥር የሌለው ሊሆን ይችላል። እንዴ ይሄን አጣው ብላችሁ ልታዝኑ ነው? ሌላ አላችሁ እና ያችን ከተማ እንጠብቃታለን፣ ያችን ከተማ እንፈልጋታለን። እሷ ነው የሚለው። በሞቴ ሰዓት እንዳይሄድብኝ አጠር እያደረኩ ልሂደው። ይቺ ዓለማችን አሁን የምንኖርባትም ከተማችን የስጋት የፍርሃት ዓለማችን እኮ ናት። ታውቃላችሁ፣ መግባትና መውጣት ስጋት የሆነባት ዓለም እኮ ናት። ከተማ እኮ ናት። ማንም ዋስትና የማይሰጥባት ዓለም እኮ ናት። ምናልባት ወጥተው የማይመለሱ አንዳንዶች የሚኖሩባት ከተማ ናት። በአደጋ ጣዮችና በሽብርተኞች ዓለም እየተጨናነቀችበት ያለች እኮ ከተማ ናት ወገኖች። ሰሞኑን እንኳን ሰምታችኋል። በሶሪያም በኢትዮጵያም ክርስቲያኖች እንዴት አደጋ እንደተጣለባቸው አይታችኋል። ይህ ምንም ድምፅ አይሰጣችሁ። በስሜ የተጠላችሁ ትሆናላችሁ የሚለው ቃል ጆሮአችሁ ላይ አስተጋባም። ለምን ይመስላችኋል እየታደኑ የሚታረዱት? የዘመን ፍጻሜ ማሳያው ምልክት። ዓለም በስሜ ይጠላችኋል። መሸሸጊያ ዋሻ እንዴ! ከተማውን ጥለው ዋሻ ውስጥ እንኳን አላስቀምጥ ሲሏቸው አይገባችሁ? ድምፁ አይሰማችሁ? ምዕመናን፣ የፍርሃትና የስጋት ከተማ ናት። ለዚህ እኮ ነው እንኳን ተራዎቹ እኛማ በነፃነት ነው የምንሄደው።
ኃያላን እንኳን በስንት አጀብ እንደሚሄዱ አታውቁ? በስንት ጥበቃ። ለምን መሰላችሁ? ይህች ዓለም የፍርሃት የድንጋጤ የመንቀጥቀጥ ዓለም ናት። የእግዚአብሔር ቃል እንደሚናገረው ኃጢአተኞች ፈሩ፣ ዝንጎችንም መንቀጥቀጥ ያዛቸው የሚለው ዓለም በኃጢአት የባሰች ፍርሃቷ እየባሰ ነው። ለዚህ እኮ ነው ጥበቃዋ የሚብሰው። እስኪ ተመልከቷት፣ በካሜራ ቁጥጥር ውስጥ እኮ ናት። ዓለምን ይዋት በሳተላይት ቁጥጥር ውስጥ እኮ ናት። ከፍ ብለው ይቆጣጠሯታል። በራዳር ቁጥጥር ውስጥ እኮ ናት። እነዚህ የመካከለኛው መስመር መንገዶች፣ የባህር በሮች ለምን እናወጣለን መሰላችሁ? አዎ የቁጥጥር እነዚህ የምታዩዋቸው ፖሎች ዝም ብለው እንዳይመስሏችሁ የቁጥጥር ዓለም በቁጥጥር ውስጥ ወድቃለች። ሁሉንም ነገር ካልተቆጣጠርኳለች። ለምን? ፍርሃት፣ ስጋት፣ ድንጋጤ፣ መንቀጥቀጥ ዓለም ወደቀባት።